السلام عليكم ورحمة الله وبركاته ሰሞኑን እየሰራሁት ባለው ፕሮግራም ላይ አንዳንድ ሰዎች ስጋታችሁን ኮሜንት ሰጣችሁኛል። ያ ትክክል ነው። ዋናው ፕሮግራሙ የተፈለገው ይሄን ክብረ ንጽህና የሚባለውን ነገር እንደ ቀላል አይተውት የወደፊት ትዳራቸው እንዳይበላሽ ነው እንጂ አሁን ከዛ ነገር ተመልሰው ተውበት አድርገው ትዳር የያዙ ሰዎችን ትዳር ለማበላሸት አይደለም ዋና የተፈለገበት ዓላማ ማለት ነው። እዚህ ላይ ለባሎች ማስተላለፍ የምፈልገው መልእክት ብዙ ጊዜ አብራህ ቆይታ 3 አመት 4 አመት አብራህ በትዳር ላይ ቆይታ ምናልባት ከዛ በፊት ያሳለፈችው ነገር እንዳለም ነግረህ ሊሆን ይችላል፣ ደግሞ አውቀህም ሊሆን ይችላል። ግን ያቺ ልጅ ከዛ ከወንጀሏ ተመልሳ በቃ ሌላ ሰው ሆና ሊሆን ይችላል። ምናልባት እዛ ወንጀል ላይ ያለች ብትሆን ይሄን ሁሉ ጊዜ አብረሃት ስትቀመጥ የሆነ ነገር ልታገኝባት ትችላለህ፣ በእርግጠኝነት ማለት ነው። ወይ ስልኳን ፈትሸህ ምናምን አይደል፣ በቃ ይሄን ሁሉ አመት ስትቀመጡ በቃ የሆነ ነገር ይገኝባታል፣ ፈለገችውም አልፈለገችውም ማለት ነው። ግን ሳገባት ድንግል አይደለችም ብለህ ሚስትህን በጥርጣሬ እንዳታይ። ምናልባት አላህ Subhanahu Wa Ta'ala ያደረገውን ጥሪ ተቀብላ ከዛ በኋላ ሌላ ሰው ሆና ሊሆን ይችላል። قل يا عبادي الذين اسرفوا على انفسهم لا تقنطوا من رحمة الله ያለውን አላህ ያን ጥሪ ተቀበላ እናንተ በራሳችሁ ላይ ድንበር ያለፋችሁ ባሮች ሆይ ከኔ እዝነት ተስፋ አትቁረጡ፣ إن الله يغفر الذنوب جميعا الله ወንጀልን በአጠቃላይ ይመራል ብሎ ጥሪ ካደረገላቸው አንዷ ልትሆን ትችላለች። ወንጀሏም ተምሮላት ሊሆን ይችላል። ይሄን የአላህን ጥሪ ተቀብላ ተውበት አድርጋ ማለት ነው። ስለዚህ ሚስትህን በጥርጣሬ እንዳታይ። እያወራሁት ያለሁት ስለ ብዙሃኑ ነው እንጂ ያን ነገር አሳልፈው በዛ ነገር ላይ አልፈው ትክክለኛ ተውበው ሌላ ሰው የሆኑ ሴቶች የሉም አላልኩም፣ እንደዛ አላልኩም። ግን እያወራሁት ያለው ስለ ብዙሃኑ ተግባባና። አላህ ተውበት ካደረጉ ይቀበላቸዋል። አንዳንድ እህቶች ተውበት ያደረገች ሴት ትዳር መያዝ የለባትም ወይ የሚልም እንትን በውስጥ መስመርም እንትን ብላችሁ ነው። በቃ ሐሳብ እቀበላለሁ አሳማኝ ከሆነ ማለት ነው። በቃ ያነሳችሁት ሐሳብ ትክክለኛ ነው። التائب من الذنب ብለዋል ረሱል ሰለላሁ ዐለይሂ ወሰለም ከመን ላ ذنب له ብለዋል። ከወንጀሉ የሚመለስ ማለት ተውበት ያደረገ ልክ ወንጀል እንደሌለበት ነው ብለዋል። እንደውም ከዚህ አልፎ አላህ Subhanahu Wa Ta'ala يبدل الله سيئاتهم حسنات ብለዋል። እንደዛ ያለበት አጋጣሚ አለ። አላህ ሲሰሩት የነበረው መጥፎ ስራ ወደ መልካም ይቀይርላቸዋል፣ ትክክለኛ ተውበት ካደረጉ ማለት ነው። ስለዚህ በዚህ ቪዲዮ ሚስቶቻችሁን የምታሸማቁ ወንዶች ካላችሁ እነሱ ከዚህ ነገር ይሄን ነገር በቃ ትክክለኛ መመለስን ወደ አላህ ተመልሰው ሌላ ሰው ሆነው ሊሆን ይችላል። ምክንያቱም አንተ ጋር ይሄን ሁሉ ጊዜ ስትቀመጥ እንዳልኳችሁ በቃ በመጀመሪያው ቪዲዮ ላይ አንዳንድ ታሪኮች አውርቼ ነበር። ሁሉም ግን በቃ የሆነ ነገር ሲጻጻፉ ስልካቸው ላይ እንደዛ አጊተውባቸዋል። ምክንያቱም አልተውበቱም፣ ቢተውበቱ ወደዛ ነገር አይመለሱም ነበር። እና እስከ ዛሬ ሚስትህ ላይ ምንም ነገር ካላገኘ በቃ ተመልሳለች። የሚፈልገው ይሄ ነው። እና ኢንሻአላህ ሚስቶቻችሁን በዛ መልኩ እንዳታሸማቁ። ባረከላሁ ፊኩም። ሰላም አለይኩም።